ልኑርበት በቃ ተውኝ ማምላክነ በቃ ተውኝ እንዴ እኔ በቃ መኖር ነው ፈልገው እኔ ማንንም ላይ አልደረስኩም ታይ በቃ ተቻለ ማንንም ሰው ተቻለው እኮ እንደ አዲስ ህይወቴን እየኖርኩ ነው እኔ ለምን ኖርሽ ነው እንዴ ለምን ቆምሽ ነው እንዴ ቆይ ማምላክ ለምንድን ነው እናንተ ሰማይገባችሁ ለምን ቆምሽ እኮ ነው እየታገሉኝ ያሉት ለምን አትሞቺም ለምን ራስሽን አታጠፊም ለምን ወደ መጣሽበት ወደ ስደት መልሰሽ አትጅም እኮ ነው ሁሉም ሰው የሚለኝ እኔ ደግሞ ማቆም እችላለሁ ራሴ ለምን አትተውኝም እኔ ራሴን መኖር እችላለሁ በቃ ማንንም ሰው ገዙኝ አይደለም ማንንም ሰው ከጎኔ አይሁን ማንንም ሰው አልፈልግም ግን በቃ ልኖር ተውኝ እኔ በቃ ተውኝ ማርያምን ተውኝ በቃ እኔ ማንንም ሰው አለካው ማንንም ሰው ጋር ደረስኩ በቃ ከዛ አታራጥሩት ተውኝ በእናታችሁ ደክሞኛል ተውኝ በቃ እኔ ያለው እኔ ሁሉ ነገር የሆንኩት እኔ ያለው የሚያወራው ሌላ ሰው ነው እኔ ካንደበት አንድ ነገር ሳይወጣ እንዴት ልጅ እኔ ሳለፈልፍ እንድቆንኩኝ እንዲያረጉ እንዲቆንኩኝ ሳለም ዝም ብዬ ጸጥ ብዬ እየኖርኩ ነው ተውኝ በቃ ልኑርበት አላማችሁ ገብቶኛል እኔ ወደ መጣሁበት ለመመለስ ነው አልመለስም የትም አልሄድም ሰርቼ ዙ ስራችሁ ነው ማሳያችሁ አልመለስም ወዴትም አልሄድም መልሼ ወደ ስደት እንደሄድ አይደለ ፍላጎታችሁ አልሄድም የትም እዚሁ ነው የምሰራው እዚሁ ራሴ ማቆም እችላለሁ ተቋቁም ያለው ብዙ ጭኛለሁ ከኔ በላይ ከኔ ከራሴ በላይ ማለትም በቃ ብዙ ነገር እንጃ ይሄን ማለትም አልችልም እኔ አንድ ነገር ሳላወራ እኔ ዝቅ ለማድረግ አብሬው በልቻለሁ ሁሉንም ነገር ተውኩት አብሬው ጠጥቻለሁ እኔን አሳልፎ ለመስጠት ላይ መጥቶ እኔን ለመጣል እኔ ዝቅ ለማድረግ አስፈልግም እኮ አብሬው በልቻለሁ ያስ ተው እንደዚህ ሰዎች አያውቁኝም አሹ ሙክታር ምን እዚህ ሀገር መምጣቴን ራሱ አያውቁምና እነሱ ናቸው ነው ያሏት ብሎ እስከማለት ራሴን ዝቅ እስከማድረግ በእኔ እስከሚያፍርብኝ እስከሚመስለኝ ድረስ እኔ ማሳፈር ሴት አይደለሁም ለራሴ አንሽ አይደለም ይሻላቀም ማየትም አልፈልግም አጠገቡም አልደርስም በእነሱ ናቸው ነው ያሉሽ እያለ እስከመናገር ድረስ እሱንም ተው ችግር የለውም እሱንም ተው ብዙ ነገር እኔ ካንደበቴ ሴቱኝ እኔ መቀባጠር ሲገባኝ እኔ አንድ ነገር ሳላወራ እኔ እና እሱ አንድ ነገር ሳንነጋገር እየመጣ እኔን እዚህ ለመጣልና እኔን ለማስጠቆር ብዙ ነገሮችን ያወራል ገባ ስለ አጠገቡ አልደርስም አከብረዋለሁ አንናገረውም የተናገርኩት ነገር የለኝም ማንንም ሰው አጠገቤ እንዳይደርስ አጠገባችሁ አልደርስም ማንንም ይሁን በቃ እኔ ማንንም ከጀማዓችሁ አጠገባችሁ አንድ ሰው ጋር ደርሼ አላውቅም ማከብር ነው ቤቴን ገልብጬ የመጣሁት ስለምወድ ነው አሹን የምወድበት ቦታ አለኝ ሙክታርን የምወድበት ቦታ አለኝ ሙክታር እኔ እዚህ ሀገር መምጣቴ እውነቱን ልንገራችሁ እዚህ ሀገር መምጣቴ ለነሱ ሰርፕራይዛቸው ነበር አያውቁም ነበር ግን እነሱም ለመጠለል ፈለገ ስለዚህ ምንም አይነት ነገር ራስ ነው ህይወቴን እየኖርኩ ነው ስሜን እንዳታነሳ ስምህን አላነሳም አጠገብ ይያታም አንዴ ይሄ ነው በኪዳነ ምህረት እኔ ሀገር ሰማም ኪዳነ ምህረት አይደለም ለኔ ሳይሆን ይችላል ኪዳነ ምህረት በቃ በቃ እሺ በደልኩሽ ነገር ምን አንቺ አንድ ሰው ከተለያየ በኋላ ለምን በሰላም እንደማይኖር አላቅም ግምጄ ማለት ነው ዱባይ ያለች ነይ እኔ አፈቅራታለሁ እወዳታለሁ አገባታለሁ እያለ የነበረ ልጅ አሁን ፍቅረኛ ያልነበረችም አላቃትም በቃ ፍቅረኛ አይደለችም ብሎ ካደ ማለት ነው ያው ነው እንደዛ በሉት እንግዲህ ሚዲያ ላይ ብዙ ማስረጆች አሉ ማለት አፈቅራታለሁ እወዳታለሁ እያለ ለሚዲያ እየተናገረ እንኳን ለሷ አይደለም ማለት ነው ስለዚህ እቺ ልጅ ፍቅረኛ የነበረ ብትል ራሱ ምንም የሆነ ውሸት አያስመስልባት ምክንያቱም ሚዲያ ላይ ያወራው ነው ለሷም አውርቷታል ጀንጅኗታል ነገር ግን ብዙ ነገር አለ አይደለ በቃ ጥቅም ብዙ ነገር ወስቶባትም ሊሆን ይችላል እኛ እናቅም እዚህ ጋር ነገር ግን ግምጄ ግዴታ ማለት ነው በቃ ፍቅረኛ ያልሆናትን ወይም ደግሞ አብሯት አፈቅርሻለሁ ወድሻለሁ ብሎ የፍቅር ጥያቄ ያልጠየቃትን ወንድ ፍቅረኛ የነበረ ብላ አንድ ሴት አታወራም ገባችሁ አይደለ ስለዚህ ምንም ሆነ ምንም የመዳን ቀም ጀግናዬ ነች ገባሽ አይደለ ምክንያቱም እኔ የሆነ ለመናገር የመዳን ቀሞች እንደዚህ በቃ ጀግና ሆኖ ራሳቸውን ችሎ እንደዚህ ላይቭ ገብቶ በቃ ትልቅ ደረጃ ሲደርሱ በጣም ደስ ይለኛል ገባችሁ አይደለ አሉ አንዳንዱ አይደል እንዴ ተሳድቦ ነው የሚፈምሱት ወይም ደግሞ ጊፍት ሰጥቶ ነው እኮ የሚፈምሱት ማለት ነው ስለዚህ የመዳን ቅመም እንደዚህ አገሯ ገብታ የምትጫወት ከሆነ እንደዚህ ራሷ የምታስከብር ራሷ ጀግና ሆና እንደዚህ ከብዙ ሰው ጋር ተዋውቃ እንደዚህ የምትሆን ከሆነ እኔ የሆነ ለመናገር እኔ በጣም ነው ደስ የሚለኝ የመዳን ቀም አብሶ ማለት የመዳን ቀም ካያችሁ አንዳንዶቹ 10 ዓመትም ሆነ 20 ዓመት ሰርቶ ኢትዮጵያ ገብቶ የት እንደገቡ አይታወቅምና ስለዚህ ሁላችሁም ከግምጄ ጎን ሁኑ ማለት ነው የኔ ውድ ግምጄ ደግሞ አለንልሽ ከጎንሽ ማለት ነው የት ሄደን የመዳን ቀሞች ከጎንሽ ነን
ገባሽ አይደለ? ከጎንሽ ማለት ነው። ስለዚህ ምንም እንዳይሰማሽ እና በተረፈስ ቤተሰቦቼ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ። ደግሞ ከግምጄን ከማንም ሴት ጋር እንዳታወዳድሩ ገብቷችኋል?